بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس الدروس المهمة لعامة الأمة درساتنا بالله سبحانه وتعالى فقد زاري كفل سدست نقتلالن ባለፉት ክፍል 5 ላይ ስለ አርካነል ኢማን አርካነል ኢስላም እነማን ናቸው የሚሉትን እንደዚሁም በዛው ስለ ተውሂድና ስለ ሽርክ ተያያዥነት ያላቸው ነገራቶችን አይተን ነበር። የዛሬ ደግሞ አደርሱ ራቢዕ አራተኛው ደርስ ሩክኑል ኢህሳኒ የኢህሳን ማዕዘን ምንድነው? ኢህሳን ብሎ ማለት እንግዲህ እንደ አማርኛችን ስንሄድ ኢህሳን ማለት ማሳመር ማለት ነው። ማሳመር የሚለው ግን እንዴት ነው የምናሳምረው? እንግዲህ ከዚህ በፊት ተውሂድን አላህን ሱብሓነሁ ወተዓላ በብቸኝነት ስለመገዛት ስለ ሽርክን ስለ መራቅ አይተናል። አርካነል ኢማንና አርካነል ኢስላሞችንም እንደዚሁ በተመሳሳይ እና እነዚህ ዒባዳ አይነቶች በምንፈጽምበት ሰዓት ኢህሳን ደረጃ ደርሰን በደንብ አድርገን አሳምረን አላህን ሱብሓነሁ ወተዓላ ስንገዛ ያን እነዚህ ሶስት ደረጃዎች ከተገኙ ትልቁ ደረጃ ውስጥ ገብተዋል ማለት ነው። ጠይብ አንድ ሰው እሺ ኢህሳን ብሎ ማለት ወሁወ እሱ አለ أن تعبد الله كأنك تراه أن تعبد الله لتجزانه على كأنك مسله تراه متى مسله قرط أنت السن متى مسله الله سبحانه وتعالى لتجزانه. طيب سلزي إيه هو نقدي إحسان بلو مالت إحسان مالت ما سمر نقدي تلوك يا ما سمر درجة عند سو درس مالت من مالتنا إيمان كيازا بهلا ኢስላምና ኢማኖችን ካሟላ በኋላ ከዛ በኋላ ኢህሳን ደረጃ ውስጥ ከገባ ኢህሳን ብሎ ማለት ምን ማለት ነው? አላህን ሱብሓነሁ ወተዓላ በምንገዛበትና በምናመልክበት ሰዓት ልክ አላህ እንደምናየው አድርገን ልንገዛው ማለት ነው። طيب ከዛ ምን አለ فإن لم تكن አንተ ባትሆን ተራሁ የምታየው ባትሆን فإنه እሱ يراك ያይሃል። አላህ ሱብሓነሁ ወተዓላ እኛ ባናየውም እሱ ግን ያየናል። ሁሉ ነገራችን ሙራቂብ እኛን ይቆጣጠራል ማለት ነው። طيب ስለዚህ ኢህሳን ብሎ ማለት እንግዲህ ሌላ ቦታ هو الاتقان والاجاده في تتميم العمل وتكميله ይላል። ኢህሳን ብሎ ማለት ምንድነው? ኢትቃን ማለት ማሳመር ማለት ነው። ስራው ሙሉ በማድረግና የተሟላና ምንም ከጉድለት ንጹህ በማድረግ ላይ ምን ማድረግ ኢትቃን ማድረግ እንደዚሁም ኢጅቲሃድ ማድረግ ኢህሳን ተብሎ ይጠራል ማለት ነው። طيب ስለዚህ መጀመሪያ ላይ እንዳልነው አዕላ መራቲብ ዲን የዲን ትልቁ መርተባ አንድ ሰው የምን ደረጃ ሲደርስ ነው? የኢህሳን ደረጃ ሲደርስ ነው ማለት። ሶስት መርተባዎች አሉት። ኢማን አለ፣ ኢስላም አለ፣ ኢማን አለ። ከነዚህ ሁለቱን ካሟላ በኋላ ሶስተኛው ደረጃ ደግሞ ኢህሳን ነው። ስለዚህ እዚህ ኢህሳን ላይ ከደረሰ ትልቅ ደረጃው ላይ ገብቷል ማለት ነው። አላህ ሱብሓነሁ ወተዓላ በትክክል ማምለክ የሚባለው ውስጥ ሲገባ ማለት ነው። طيب ስለዚህ على كل احوال ኢህሳን ማለት ምን ማለት ነው የሚለውን ባጭሩም ቢሆን በዚህ ሁኔታ ገልጾልናል ነብያችን አለይሂ ሰላም። እንደዚሁም አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ኢህሳን ብዙ የተናገራቸው ነገራቶች አሉ። ለምሳሌ ان الله مع الذين اتقوا والذين هم محسنون ያለበት ሁኔታ አለ። አላህ ሱብሓነሁ ወተዓላ እነዚያ እሱ ከሚፈሩ ሰዎችና ከሙህሲኖች ከአሳማሪዎች ነው፣ በጎ ሰሪዎች ነው። ان الله يحب المحسنين للذين احسنوا الحسنى وزيادة هل جزاء الإحسان إلا الإحسان بلو بتلاقي هليتا الله سبحانه وتعالى والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين بلو سل إحسان بتلاقي هليتا الله سبحانه وتعالى قرآن لا يقول لنا المعرسة. طيب سلزي إحسان باجر هنيتا الله سبحانه وتعالى لك ندم منا يوادرجن الله مجازات إحسان تبلو يترى المعرسة. طيب ስለዚህ አራተኛው ደርስ በዚሁ አበቃ። ወደ አምስተኛው ስንሄድ الدرس الخامس አምስተኛው ደርስ ሱረቱ الفاتحة وقصار السور ብሎ እዚኛው ኪታብ ላይ አንዳንድ ኑስኻዎች ላይ እንግዲህ ሱረቱ الفاتحة وقصار السور የሚለው መጀመሪያ ላይ ያመጣዋል። አንዳንድ ኑስኻዎች ላይ ደግሞ እንደዚህ አምስተኛ ደርስ አድርጎ ያመጣዋል። ሲቀጥል ደግሞ ሌሎች ኑስኻዎች ላይ ደግሞ ሱረቱ الفاتحة ያመጣል። قصار السور ያላቸውም እንዳለ ሙሉ ይዘረዝራቸዋል ማለት ነው። እዚህኛው ላይ ግን እነዚህ መማር እንዳለብን ብቻ ነው ጠቅሰን የምናልፈው የሚያመጣልን ይሄ ስለሆነ ማለት ነው። ከዛ ምን ይላል? تعليم سورة الفاتحة سورة الفاتحة ስለመማር وما أمكن ያስመቸውም من قصار السور ከአጫጭር ሱራዎች የቻልነውንም የቻልነው ያክል መማር من سورة الزلزلة ከሱረቱ الزلزلة إذا زلزلت الأرض زلزالها ካለው
إلى سورة الناس اسك سورة الناس درسمان تلقينا وتصحيحا للقراءة وتحفيظا وشرحا لما يجب فهمه على تلقينا بلق تلقين تدرجن يانداندون እንግዲህ እያንዳንዱን መቅራት ማለት ነው ተልቂን ብሎ ማለት ነው አንድ ሰው እየቀራ ሌላ አስተማሪ እያስተካከለው እያንዳንዱ በትክክል መማር وتصحيحا እንደዚሁም ሌላ ሰው እያስተካከለውና ተስሒህ እየተደረገ للقراءة አቀራሩን እያስተካከለ وتحفيظا እንደዚሁም በሒፍዝ ደግሞ ተይዞ وشرحا እስከነ ማብራሪያው لما يجب ግዴታ የሆነው فهمه መረዳት ያለብንን ሐሳቡ በትክክል فهم ማድረግና መረዳት አስፈላጊ ነው አለ ሌላ ቢቀር እንግዲህ አንድ ሰው ቁርአን እንግዲህ ሙሉ መፈሰር ባይችል ከመጀመሪያ እስከ መጨረሻ ያለው ወይም ቁርአን ላይ ያሉ ዝርዝሮች ወይም ተፍሲሩ እያንዳንዱ እንኳን ማወቅ ባይችል ለማለት ነው እንግዲህ እዚህ ላይ ማወቅ ባይችል ሌላ ቢቀር ምን ማወቅ አለበት ሱረቱል ፋቲሃ በትክክል መቅራት አለበት እንደዚሁም ከሱረቱል ፋቲሃ ሌሎች ደግሞ ከሱረቱ ዘልዘላ اذا زلزلت ከሚለው ጀምሮ እስከ ሱረቱ الناس ያሉትን በትክክል ተጅዊዱን ጠብቆ እያንዳንዱን ጠብቆ በትክክል መቅራት ሒፍዙንም መቅራት ያንንም አልፎ ፈህም ማድረግ መረዳት ትርጉማቸው ምንድነው የሚለው ነገር መረዳት ያስፈልጋል ማለት ነው እንጂ እንደው ዝም ብሎ ለምሳሌ አብዛኛው ሰው እነዚህ ሱራዎች ያቃቸዋል اذا زلزلت ግን አቀራር ላይ ሁሉም ባዶ ነው ትርጉም ወይም ተፍሲሩ ቢጠየቅ አንድም ተፍሲሩ እንደ ሐሳብ ደረጃ እንኳን ለመግለጽ ራሱ ብዙዎቻችን ይከብደናል ስለዚህ ይሄ መሆን የለበትም ለማለት ፈልገው ነው እንደው ሌላ ቢቀር እንደው ቁርአንን ሙሉ በሙሉ ተፍሲሩ እንኳን ባናቀውም ሙሉ በሙሉ ባንይዘውም ሙሉ በሙሉ ባንሐፍዘውም እነዚህን ግን ማሐፈዝ ይኖርብናል ትርጉማቸውን ማወቅ ይኖርብናል ሁለተኛ ደግሞ አቀራራቸው ከጅምር ጀምሮ አቀራራቸው መስተካከል ይኖርባቸዋል ብሎ እነዚህን መቅራት እንዳለብን በዚሁ ተንቢህ አድርጎ ወይም ያነቃን ነው ማለት ነው طيب ከዛ الدرس السادس ስድስተኛው ደርስ شروط الصلاة የሶላት መስፈርቶች ያመጣልናል شروط الصلاة የሶላት መስፈርቶች وهي እነሱም 9 ናቸው የሶላት መስፈርቶች ስንት ናቸው 9 ናቸው طيب ስለዚህ ሸርጥ ብሎ ማለት እንግዲህ መስፈርት ማለት ነው شروط ከተባለ ደግሞ መስፈርቶች እንደማለት ነው ሸርጥ ብሎ ማለት እንግዲህ ዑለሞች በተለያየ ሁኔታ ገልጸውታል ምን ሲሉ هو ما يلزم من عدمه عدم ولا يلزم من وجوده وجود ولا عدم لذاته ብሎ ይገለጹበት ሁኔታ አለ ማለት ሸርጥ ብሎ ማለት ምን ማለት ነው እንደ ቅድመ ሁኔታ ማለት ነው መሟላት ያለበት ለምሳሌ ሶላት ለመስገድ ከሶላት በፊት መሟላት ያለባቸው ምኖች አሉ መስፈርቶች አሉ ማለት ነው ስለዚህ ሸርጥ የተባለው ነገር ያ መስፈርቱ ሲገኝ ምን ይገኛል መገኘት ይችላል ቀጣይ ያለው ለምሳሌ ሶላት ለማስገኘት ምን ያስፈልጋል ከሱ በፊት ያሉ ነገራቶች መሟላት አለባቸው ማለት ነው ግን እነዚህ ሸርጦች ተገኙ ብሎ ማለት ግን ሶላት ግዴታ ነው ማለት አይደለም ለምሳሌ አንድ ሰው ውዱእ አድርጓል ውዱእ ስላደረገ ግድ ሶላት መስገድ ግዴታ አለበት አንለው ሶላት የመስገድ ግዴታ የለበትም ማለት ፈርዱ ሶላት እስካልሆነ ድረስ ውዱእ ስላደረገ ብቻ ሸርጡ ስላሟላ ብቻ መሽሩጡ ይገኛ አይባልም ማለት ነው ግን ሶላት ለመስገድ ከፈለገ ግን የግድ ምን መገኘት ግዴታ ነው ውዱእ መገኘት ግዴታ ነው ከውዱእ በፊት ያሉት ነገራቶች ሸርጦቹ መሟላት ግዴታ ነው ስለዚህ ለምሳሌ ብሎ አልውዱእ ይላሉ ውዱእ ሸርጡን من شروط الصلاه ከሶላት መስፈርት ውስጥ አንዱ ውዱእ ነው ስለዚህ يلزم من عدم الوضوء عدم الصلاه ውዱእ ከሌለው አንድ ሰው ውዱእ ካለ መኖር ምን ይለዝማል ምን ግዴታ ይሆናል ሶላት የለም ማለት ነው ውዱእ ከሌለ ሶላት የለም طيب ስለዚህ يلزم من عدم الوضوء عدم الصلاه وعدم صحتها ቢሰግድ ራሱ ትክክል ሊሆን አይችልም ማለት ነው ምክንያቱም ያለ ውዱእ اذا قمت الى الصلاه فاسبغ الوضوء ብለው ነብያችን አለይሂ ሰላም ስላዘዙ ማለት ነው فالوضوء يلزم من عدمه العدم طيب ولا يلزم من وجوده وجود ግን አንድ ሰው ሶላት ወይም መስፈርቱ ስላሟላ ውዱእ ስላደረገ ግዴታ ግን የመስገድ ግዴታ የለበትም ውዱእ ሊያደርግ ይችላል የመስገድ ምን የለበትም ግዴታ የለበትም طيب ማለት መስፈርቱ አስገኝታልና ስገድ የሚል ግዴታ የለበትም ግን የግድ ሶላቱ ለማስገኘት ግን ምን መገኘት አለበት መስፈርቱ መገኘት አለበት ማለት طيب ስለዚህ እንዳጠቃላይ ሸርጥ የሚባለው ነገር ለአሁን ብቻ ሳይሆን ለየትኛውም ቦታ ላይ ሽሩጡ ከዛ የዚህ መስፈርት እንደዚህ ከተባለ ያ ነገር መገኘት ያ የተባለው ነገር ሊገኝ ዘንዳ መስፈርቱ መገኘት አለበት መስፈርቱ ተገኘ ብሎ ማለት ደግሞ ያቺ የተባለችው ነገር ደግሞ የመገኘት ግዴታ ግን የለበትም ማለት ነው طيب
ስለዚህ ምን አለን ሽሩጡ ሰላቲ ስንት ናቸው አለ 9 ነው ወህየ 9 ናቸው የመጀመሪያው አልኢስላሙ ያው ሙስሊም መሆን አለበት አንድ ሰው ሙስሊም ሳይሆን ሶላት መስገድ አይችልም ማለት ነው የዚህ የሙስሊም የእስላም ተቃራኒ ካፊር ነው ስለዚህ ካፊር ደግሞ ስራው ተቀባይነት አይኖረውም አላህ Subhanahu Wa Ta'ala ራሱ ቁርአን ላይ ومن يكفر بالإيمان فقد حبط عمله وهو في الآخرة من الخاسرين በኢማን የካደ የሆነ ሰው ብሏል ومن يكفر بالإيمان فقد حبط عمله ስራው ምን ሆኗል ተበላሽቷል ስለዚህ አኺራ ላይ እሱም ከማን ናቸው ከከሳሪዎች ነው ብሎ በተለያየ ሁኔታ የገለጸበት ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ስራህ ይበላሻል ከምን ብታሻረክ ስለዚህ አንድ ሰው ስራው ተቀባይነት የሚኖረው ምን ሲላይ ሲሆን ኢማን ላይ ሲሆን ነው ማለት ከኢማን ውጭ ሲሆን ከኢስላም ውጭ ሲሆን ምን ሊገኝ አይችልም ስራው ተቀባይነት ሊኖረው አይችልም ሶላትም ይሁን የትኛው ማለት ነው طيب ስለዚህ ከሶላት መስፈርቶች ውስጥ አንደኛውና ዋንኛው ማን ነው ኢስላም ሙስሊም መሆን ማለት ነው ሁለተኛው ወልዓቅሉ ዓቅለኛ መሆን አለበት ማለት ነው ዓቅል ብሎ ማለት ደግሞ እንግዲህ አእምሮ ያለው አእምሮ ያልተወገደ ማለት ነው በትክክለኛ እንግዲህ አእምሮ ያልተወገደ ሲባል እብደት የሌለበት ማለት ነው ወደዛ ደረጃ ከደረሰ ጁኑን የምንለው አለ እንግዲህ ወደ ጁኑንነት ደረጃ ከደረሰ ዓቅል የለውም ስለዚህ እሱ ላይ ምንም አይነት ግዴታዎች የሉበትም ነብያችን አለይሂ ሰላም ሐዲታቸው ላይ رفع القلم عن ثلاثه ከሶስት ሰዎች ቀለም ተነስተዋል አይጻፍላቸውም ጭምር ማለት ነው ከነዛ ውስጥ አንዱ ሲጠቅሱ ምንድነው አልመጅኑን ብሎ ጠቅሷል እብድ ሆነ ወይም አእምሮ ያጣ በእብደት ምክንያት አእምሮ ያጣ ማለት ነው طيب ስለዚህ ሁለተኛው መስፈርት ምንድነው ዓቅል ሊኖር ይገባል ማለት ነው ሶስተኛው ወተሚዙ ተሚዝ ሊኖር ይገባል ተሚዝ ብሎ ማለት እንግዲህ እንደ አማርኛችን መለየት ማለት ነው ሐደት ተሚዝ መድረስ አለበት ማለት ነው ህፃን የነበረው ልጅ ቢያንስ የመለየት ነገራቶችን ለይቶ የማወቅ የሚጠቅሙትና የሚጎዱት ለይቶ ማወቅ የተለያየ እንግዲህ የተሚዝ ምልክቶች እንደ እድሜ 7 ዓመት ብሎ ኪታቡ ያስቀምጠዋል አንዳንዶቹ እስከ 7 ዓመት ድረስ ሁላ ላይቆይ ይችላል በ6 ዓመትም ከ5 ዓመት እስከ 7 ዓመት ባለው ምናልባት ፈጣን ልጆች ከሆኑ ተሚዝ ሊያደርጉ ይችላሉ እና እንደማንም ሶላት ሊሰግዱ ዘንዳ አንድ ህፃን ልጅ ተሚዝ ደረጃ መድረስ አለበት 6 ዓመት 7 ዓመትና ከዛ ከ5 በላይ ሆኖ ቢያንስ የመለየት አቅም ሊኖረው ይገባል ማለት ያኔ ውዱእ ቢያደርግ ውዱእ ትክክል ይሆናል እንደዚሁም ሶላቱ ቢሰግድ ሶላቱ ትክክል ይሆናል አጅርም እንግዲህ አጅሩ ምናልባት ለወላጆቹ ይጻፍለታል ለሱ ወንጀልም የለበትም አጅሩ ባይጻፍለትም ማለት ነው طيب ስለዚህ ሶስተኛው መስፈርት ምንድነው ተሚዝ መሆን አለበት ማለት ነው አራተኛው رفع الحدث ሐደስን ማንሳት رفع ማለት ማስወገድ ወይ ማንሳት الحدث ውዱ አስፈች ነገር ማስወገድ አለበት ማለት ነው ውዱ የሚያስፈታ ነገር መጥቶበት ከሆነ ያንን ውዱ የሚያስፈልገው ከሆነ ውዱ በማድረግ እንደዚሁም ትጥበት ወይ ሙሉ ሻወር ጀናባ ከሆነ ደግሞ ሙሉ ትጥበት የሚያስፈልገው ከሆነ ሙሉ ትጥበት አድርጎ ያቺን ማስወገድ ይኖርበታል ያን ካስወገደ በኋላ ከዛ በኋላ ወደ ሶላቱ መግባት ይችላል ማለት ነው طيب ስለዚህ ከሶላት መስፈርቶች ውስጥ አራተኛው رفع الحدث حدث ማንሳት ነው ምክንያቱም ነብያችን አለይሂ ሰላም ሐዲታቸው ላይ لا تقبل صلاة بغير طهور ያለ طهارة ያለ ንጽህና ሶላት ተቀባይነት የለውም ብለዋል ስለዚህ ያ ንጽህና የሚገኘው በውዱእና በመታጠብ ይሆናል ያው ሐደሱ ሐደሰል አስገር ከሆነ ውዱእ ያስፈልገዋል ሐደሱ ሐደሰል አክበር ከሆነ ደግሞ ሙሉ ሻወር ያስፈልገዋል ማለት ነው طيب ሌላኛው ወኢዛለቱ ነጃሰቲ ነጃሳ ማስወገድ አለበት ማለት ነው አንድ ሰው ነጃሳ ላይ ሆኖ መስገድ አይችልም እንግዲህ ነጃሳ ምንላቸው ከሶስት ነገራቶች አንድ ከሰውነቱ ላይ የትኛው ማለት ነጃሳ የነካው ነገር መኖር የለበትም ነክቶት ከሆነ መታጠብ ግዴታ ይኖርበታል ያ የነካው ቦታ ማለት ነው አንድ ከሰውነቱ ሁለተኛ ደግሞ ከልብሱ ሙሉ የለበሳቸው ሙሉ ልብሶች እሱ ላይ ያሉ ልብሶች እንዳለ ምን መሆን አለባቸው ከነጃሳ የጸዱ ንጹህ መሆን አለባቸው ነጃሳ ምንላቸው እነማን ናቸው ከተባለ ኢንሻአላህ ወደፊት የነጃሳ ዝርዝሮች ይመጣልና ከዚህ በፊትም ማናው ሰፊነቱ ነጃ ላይ ወይ ሰፊነቱ ነጃ ላይ ያሳለፍንበት ሁኔታ አለ ወደፊትም ኢንሻአላህ ይመጣል ማለት ነው طيب ስለዚህ ነጃሳን ማስወገድ ይኖርበታል ማለት ነው ስለዚህ አንደኛው ከሰውነቱ ብለናል ሁለተኛው ከልብሱ ሶስተኛው ደግሞ ከመስገጃ ቦታው ማለት ነው መስገጃ ቦታ የሚሰግድበት ቦታ ነጃሳ ሊኖረው አይገባም ከነዚህ ሶስት ቦታዎች ንጹህ ሲሆን ያኔ ነጃሳ ማስወገድ ወይም አላህም ቁርአን ላይ ወሲያበከ ፈጣሂር ብሎ የገለጸበት ሁኔታ አለ ስለዚህ አምስተኛው ከሶላት መስፈርቶች ውስጥ አንዱ ኢዛለቱ ነጃሳ ይሆናል ማለት ነው ሌላኛው ወሰትሩል አውረቲ
ሀፍረተ ገላ መሸፈን ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ያ በኒ አደም ኹዙ ዚነተኩም ዒንደ ኩሊ መስጂድን ብሏል። ኹዙ ዚነተኩም ሸፍኑ ልበሱ፣ ዚናችሁን ሰውነታችሁን ልበሱ አለና ዒንደ ኩሊ መስጂድን መስጂድ የሚለው በምን የሚፈሰረው? በሶላት ነው የሚፈሰረው። ዒንደ ኩሊ ሶላት እንደማለት ነው፣ በሁሉም ሶላት ላይ ማለት ነው። ስለዚህ ዐላ ኩሊ አሕዋል እንደማንም አንድ ሰው ሐፍረተ ገላው ተገላልጦ ወይም ክፍት ሆኖ መስገድ አይበቃለትም፣ ቢሰግድም ሶላቱ ተቀባይነት የለውም። ግን ምናልባት የሚለብሰው ያጣና ጭራሽ ምንም አይነት መልበስ የማይችልበት ሁኔታ ከሆነ ሊሰግድ ይችላል። ምክንያቱም ሶላት በየትኛው ሁኔታ ስለማይቀር ማለት ነው። ሌላ ቢቀር እንግዲህ ያጣበት ሁኔታ ስንል ሌላ ቅጠሎች እንኳን ሰውነቱ ላይ ለጣጥፎ መስገድ የሚችል ከሆነ እንደዛ አድርጎ ዑለሞች እንደሚሉት ከሆነ ሌላ ቢቀር ምንም እንኳን ቢያጣ ጭቃ ራሱ ሰውነቱ ላይ ለጥፎ መስገድ አለበት። ሐፍረተ ገላውና ሌሎች ግዴታ የሆኑት ሰውነቱ ላይ ጭቃ ቢሆን እንኳን የተቦካ ጭቃ ቢሆን እንኳን ለጥፎ መስገድ ይኖርበታል። ከዛ ባሻገር እነዚህ ነገራቶች ሁሉ ግን ካጣ ራቆቱን ቢሆን ሊሰግድ ይችላል። ምክንያቱም ሶላቱ ምን አይሆንም የሚተውበት ሁኔታዎች ስለሌሉ ማለት ነው። طيب ስለዚህ ሰትሩል አውራ ሐፍረተ ገላ መሸፈን ግዴታ ነው። እንግዲህ ለወንድ በሆነበት ሰዓት መሸፈን ግዴታ የሚሆነው ምንድነው? ከጉልበቱ በላይ ያሉ ሰውነቱ ከእምብርቱ በታች ማለት ነው። ጉልበት ስንል ባይሆን ጉልበቱ በየትኛው ሁኔታ መከፈት የለበትም። ትንሽ ወረድ አድርጎ ምክንያቱም ትንሽ ወረድ ሲል ነው ጉልበቱ ሙሉ መሸፈን የሚችለው እንጂ ራሱ ጉልበቱ ላይ ሐድ ወይ ድንበሩ እዛ ላይ ካደረገው ትንሽ ሲንቀሳቀስ ወይም ዝቅ ሲል ወይም ወደ ሩኩዕና ወደ ስጁድ ሲሄድ ልብሱ ወደ ላይ ከፍ ያለ ጉልበቱ ራሱ ስለሚከፈት ትንሽ ምን መሆን አለበት? ዝቅ ያለ ሆኖ ከጉልበቱ በታች በላይ እንደዚሁም ከእምብርቱ ደግሞ በታች ያለው መሸፈንና ጭማሪ ደግሞ ነቢያችን አለይሂ ሰላቱ ሰላም ሐዲሳቸው ላይ ያስቀመጡት ምን አለ? ትከሻው ላይ ልብስ ነገር ጣል ማድረግ፣ በሁለቱም ትከሻዎቹ ልብስ ነገር ከጀርባው የተወሰነ ጣል ማድረግ ማለት ነው። ይሄ ለወንድ ልጅ በቂ ነው ማለት ነው እንደ ግዴታነት። ከዛ ውጭ ያለው እንግዲህ ሌሎች ጠብቆ መሰገድ ያለባቸው ወይም ሌላ ሰውነቱ ሙሉ ሸፍኖ መሰገዱ የተሻለ ይሆናል ማለት ነው። ከዛ ባሻገር ግን ብዙ ወንዶች ላይ እንግዲህ የሚገኙ ስህተቶች አሉ። ስህተቶቹ ምንድነው? አብዛኛው ወንዶች እንግዲህ ሱሪ በተለይ የሚታጠቁ ሱሪው ምን ይሆናል? ስጁድ በሚወረድበት ሰዓት ሱሪ ይለብሳል፣ ሸሚዝ ነገር ይለብሳል ወይም ቲሸርት ነገር ለብሶ ከዛ በኋላ ግን በመሐከል ስጁድና ሩኩዕ በሚወርድበት ሰዓት ምን ይሆናል? ቲሸርቱና ሸሚዙ ወደ ላይ ከፍ ብሎ ይነሳሉ፣ ሱሪ ወደ ታች ይሄዳል። በመሐከል ያለችው ሀገር ክፍት ትሆናለች ማለት ነው። ያቺ ሀገር ክፍት ስትሆን ሶላቱ ተበላሸ ማለት ነው። ስለዚህ ይህን ያው እያንዳንዳችን ጥንቃቄ ልናረግበት የሚገባ ነው ማለት ነው። طيب ስለዚህ እንደማንም ለወንዶች ሲሆን በዚህ ነው። ለሴቶች ሲሆን ደግሞ ያው ሙሉ ሰውነት መሸፈን አጅነብይ በሌለበት ከሆነ እጃቸው መዳፋቸውና ፊታቸው ሲቀር ማለት ነው። አጅነብይ በሌለበት መዳፋቸውና ፊታቸው ሲቀር ሙሉ ሰውነታቸው እግራቸውን ሁሉ ጨምሮ መሸፈን ግዴታ ነው። አጅነብይ ባለበት ሰዓት ግን እነዚህም ሁላ መሸፈን ይኖርባቸዋል ማለት ነው። طيب ስለዚህ على كل احوال ستر العوره ሐፍረተ ገላ መሸፈን ሚን ሹሩጥ الصلاه ከሶላት መስፈርቶች ውስጥ ስድስተኛ ይሆናል ማለት ነው። ሌላኛውና ሰባተኛ ወዱኹሉል ወቅቲ ወቅቱ መግባት አለበት። እንግዲህ አላህ Subhanahu Wa Ta'ala ያ አዩሀል ኢነ الصلاه كانت على المؤمنين كتابا موقوتا ኪታብ ግዴታ የሆነችና መውቁት ማለት ደግሞ ወቅት የተደረገላት ማለት በጊዜ የተደነገገች ወቅት የተደረገላት የሆነች ዒባዳ ግዴታ ነች ማለት እንጂ ዝም ብለን በፈለግነው ጊዜ የምንሰግደው በፈለግነው ጊዜ የምንተው አይደለም ማለት ነው። ስለዚህ ወቅቱ መግባት ግዴታ ነው ማለት ነው። ወቅቱ ሳይገባ ሶላት ቢሰገድ ሶላቱ ተቀባይነት አይኖረውም። ሚን ሹሩጥ الصلاه አንዱ ድኹሉል ወቅት ነው ማለት ነው። ሌላኛው ወስቲቅባሉል ቂብላ ወደ ቂብላ መቀጣጨትና መዞር። ኢስቲቅባል ማለት መዞር ወይም መቀጣጨት፣ አልቂብላ ወደ ቂብላ መዞር ማለት ነው። طيب እንግዲህ ይሄ ራሱ ግዴታ ነው የሚሆነው ሚን ሹሩጥ الصلاه ከሶላት መስፈርቶች ነው። በተለይ ሐضር ላይ ከሆነ ማለት ሙሳፊር ያልሆነ ሰው አገሩ ያለ ሰው ኢስቲቅባሉል ቂብላ ተሳስቶ ኢስቲቅባል ቂብላውን ዞሮ እንኳን ቢሰግድ ሶላቱ ምን ማድረግ ይኖርበታል? መደገም ግዴታ ይኖርበታል። ሶላቱ መመለስ አለበት ማለት ነው። ምናልባት ሰፈር ላይ ሆነ ሰው ኢጅቲሃድ ይኖረዋል። ሰፈር ላይ ከሆነ አንድ ቂብላውን ላያውቀው ይችላል። ሁለተኛ ደግሞ ባያውቀው ራሱ ምን ይኖረዋል? ኢጅቲሃድ ማለት በራሱ ሞክሮ ሊሆን የሚችለው እንግዲህ እኔ አገር ላይ ያለው ቂብላ ወደዚህ ነበረ፣ ስለዚህ እዚህ ሀገር ስመጣ እንደዚህ ሊሆን ይችላል የሚያሳየውና የሚነግረው ሰው እስከሌለ ድረስ ከሌለ ማለት ነው። ከሌለ እንደዚህ ሊሆን ይችላል ብሎ በራሱ ታግሎ ይሰግዳል ማለት ነው። ከዛ በኋላ ሶላቱ ከቂብላ ውጭ ሆኖ እንኳን ቢሰግድ ሶላቱ መመለስ ግዴታ የለበትም። ግን ሙሳፊር ያልሆነ አገር ላይ ያለ
በሰፈሩ ያለ የሆነ ሰው ቢጠይቅ ተጠይቆ ሰዎች ሊነግሩት የሚችልበት ሁኔታ ነው። ኢጅቲሃድ ራሱ የለውም። ኢጅቲሃድ አድርጎ ማለት ሊሆን ይችላል በሚል መስገድ አይችልም። ኢጅቲሃድ የለውም ሰፈር ላይ እስከሆነ ድረስ ወደ ሰፈር ወደ መንገድ እስካልወጣ ድረስ ማለት ትክክለኛው ነው አውቆ ነው መስገድ ያለበት። ጠይቆም ማድረግ ያለበትን ሁሉ አድርጎ ማለት ነው። طيب ስለዚህ ያለ ቂብላ ቢሰግድ ምንድነው ቂብላ ሚን ሹሩጥ ሶላህ ከሶላት መስፈርቶች። አንዳንድ ሰዎች እንግዲህ ብዙ ጊዜ መዘናጋቶች ይኖራሉ ማለት ቂብላውን ጠብቆ አለመስገድ። ሁለተኛ ደግሞ ከሰገዱ ከቂብላ ውጭ ሆኖ ሰግደው ከዛ በኋላ ሶላቱን አለመድገም ነገር የሚታይበት ሁኔታ ይኖራል ማለት ካወቁ በኋላ። ስለዚህ ይሄ ምን ሹሩጥ ሶላህ ከሶላት መስፈርቶች ስለሆኑ ነብያችን አለይሂ ሰላም ሐዲሳቸው ላይ اذا قمت الى الصلاه فاسبغ الوضوء ثم استقبل القبلة ወደ ሶላት መቆም በፈለክና በቆም ጊዜ ውዱእን ሙሉ አድርግ እንደዚሁም ወደ ቂብላ ቀጥ ብለህ ቆም ብሎ አስተምሮታል ማለት ነው። طيب ስለዚህ ስምንተኛ መስፈርት استقبال القبلة ነው። ዘጠነኛው ወንየቱ ንያ ማድረግ ማለት ነው። ንያ ብሎ ማለት እንግዲህ ቀስድ ማለት ነው። እንደ ትርጉሙ ቀስድ ማለት ነው። ቀስድ ማለት ማሰብ ማለት ነው። ማሰብ ብሎ ማለት ምን ማለት ነው? እንግዲህ ነብያችን አለይሂ ሰላም ራሱ ስለ ንያ ኢነመል አዕማሉ ቢንኒያት ወኢነማ ሊኩል ኢምሪኢን ማነዋ ብሎ ነግረውናል። ስለዚህ ወመሐሉሃ የት ነው ከተባለ የንያ ቦታ ቀልብ ነው። በቀልብ ነው ንያ የሚደረገው ማለት ነው። በምላስ መናገር የተለያየ ነገራቶች መናገር አልመጣም። እንደው ወተለፉዙ ቢሃ ቢድዓቱን ነው። ተለፉዝ ማድረግ በምላስ ቢድዓ የሚሰራውን ዒባዳ በየትኛው ዒባዳ ቢሆን ማለት ነው። እንግዲህ ንያ የመጣላቸው ሁለት ነው። ሐጅና ዑምራ ንያ መጥቶላቸው ንያቸው በምላስ መደረጉ እነሱ መጥተዋል። ከዛ ውጭ ያሉት ነገራቶች ግን ንያ በምላስ ማድረጉ እንደው ቢድዓ ነው የሚሆነው ማለት ነው። ምክንያቱም ከነቢያችን አለይሂ ሰላም ስላልነበረ ወለይሰ አለይሂ ዐመሉ ነቢይ ሰለላሁ ዐለይሂ ወሰለም ወላ ዐመሉ ሰሓበቲሂ ልኪራም የነቢያችን አለይሂ ሰላም ስራ እንደዚህ አልነበረም ማለት በሚሰግዱበት ሰዓት ይሄን ንያ እንደዚህ አያስገኝም ነበር። እንግዲህ ብዙ ሰዎች ይናገራሉ ንያ ላይ ምን ለወይቱ አን ኡሰሊየ ሶላተ አልዐስሪ አው ሶላተ ዙህሪ 4 ረክዓትን መእሙመን ከዛ ወከዛ ከዛ ወከዛ ከጠቀሱ እንደው ብዙም ይጠቀስ ነገር አለ። እውነት መጥቀስ አስፈላጊ ከሆነ 4 ረክዓ እንደዚህ ካልን ጊዜው ከኢማም ጋር እንደዚሁም ቀኑ እለቱ ምን ቀን እንደሆነ መጠቀስ አለበት ከተባለ ዓመተ ምህረቱ በስንተኛ ኡመተ ሙሐመድያ መሆን ያን ሁሉ መጠቀስ አለበት ማለት በቃ ዝርዝር ለመዘርዘር ከሆነ ማለት ነው። ስለዚህ ይሄ ከነቢያችን አለይሂ ሰላም ይሄ ዝርዝር አልተገኘም። በምላስም ይሁን እንደው ራሱ መገኘት ያለበት ዒባዳ እንደሚያደርግ ሶላት እንደሚሰግድ ሶላቱ ዙህር ይሁን ዐስር ያን መለየት በምን በቀልቡ ከዛ በኋላ ስንት ረክዓ የሚለውን ነገር ያንንም ማወቅ አለበት ቀልቡ ላይ። ከዛ በኋላ ወደ ሶላት ይገባል ማለት ነው እንጂ ሌላ ዝርዝሮች በምላስ መዘርዘር የለም አልተገኘም ማለት ነው። طيب ስለዚህ ከሆነም ቢድዓ ነው የሚሆነው። መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረዱን ብሏል ነቢያችን ዐለይሂ ሰላም። ኩሉ ቢድዓቲን ضላላ ብሏል። እያንዳንዱ ቢድዓ ነገራቶች ሁሉ ጥመት ናቸው ብሏል። ስለዚህ ከነዛ ጥመት ውስጥ ነው የሚገባው ማለት ነው። طيب ስለዚህ እንደማንም የሶላት መስፈርቶች ስንት አደረጋቸው? 9 መስፈርቶችን በዚህ ሁኔታ ጠቀሰልን ማለት ነው። እንግዲህ አንዳንድ ኪታቦች ላይ መጀመሪያ ላይ ያልጠቀስኩት ነገር ምን አለ? የሶላት መስፈርቶች እዚህኛው ላይ 9 ነው የጠቀሰው። ሌሎች ላይ 10 የሚያደርጉ ይኖራሉ። ሌሎቹ ደግሞ 12 የሚያደርጉ ይኖራሉ። 12 ብሎ የሚያመጡ ይኖራሉ። ስለዚህ እንደ ቦታው የቁጥር መለያየት መብዛትና ማነሱ ምን የለውም፣ የተለያየ መለያየት የለውም ማለት የተለያየ ቁጥሩ ነው እንጂ ያቆጣጠር ሁኔታቸው ነው የተለያየው። ማለት ለምሳሌ አንዱን ነገር ሁለቱን ነገር አንድ አድርገው ይቆጥሩታል። ሌሎቹ ደግሞ እነዛ ሁለት ነገራቶች የተለያየ አድርገው ይቆጥሩትና ቁጥሩ ይበዛል ማለት ነው እንጂ ከዛ ባሻገር የቁጥሩ መለያየት ወይም መጨመር ወይም መቀነስ ሌላ የሚያመጣው ነገር የለውም ማለት ነው። ምክንያቱም የተለያየ ኪታቦች በምንቀራበት ሰዓት የቁጥሮች መለያየቶች ስላሉ ማለት ነው። ስለዚህ አርካኑ ሶላት ማነው ሹሩጡ ሶላት እነዚህን ይመስላሉ። ኢንሻአላህ ደርሳችን እንዳይበዛ እዚህ ድረስ እናርገውና በቀጣይ ደግሞ የሶላት አርካኑ ሶላት የሶላት ማእዘን ምንላቸው ደግሞ አሉ። እንግዲህ አርካንና ሽሩጥ ግን በደንብ አድርገን መለየት ይኖርብናል። ሽሩጥ ቀድመ ሁኔታ መስፈርቶች ናቸው ማለት ወደ ሶላት አልገባንም ከመግባታችን በፊት መሟላት ያለባቸው ናቸው። ወደፊት ምንቀራው አርካን ደግሞ ምን ማለት ነው? ሶላቱ ላይ ከገባን በኋላ እያንዳንዱ መጠበቅ ያለበት ረስተነው ከሆነ መልሰን ደግመን ማምጣት ካልሆነ መጨረሻ ላይ አንድ ረክዓ ጨምረን መስገድ እንጂ
በስጁድ ሰሁ መጨረሻ ላይ ሁለት ስጁዶች በመውረድ ሊካካስ የማይችል ነው። ኢንሻአላህ በቀጣይ ደርሳችን ላይ ምናየው ይሆናል። ዛሬ ደርሳችን እስከዚህ ድረስ ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።